በሰሞኑን በሚዲያ ላይ የሚሰልሙ በሰሞኑን ከኩፍር ወደ እስልምና የሚመጡ ብዙ ነን ሙስሊም የሆኑ ሰዎች እስልምናን ሲቀበሉ ሙስሊሞች አረኩም። ሰላም አለይኩም ወራህመቱላሂ ወበረካቱ። አልহামዱሊላህ አዲስ ለሰለሙ ሰለምቲዎች እንኳን ደስ ያላችሁ፣ እንኳን ወደ እስላም መጣችሁ፣ እንኳን ወደ ተፈጥሮ እምነት መጣችሁ እንላለን። በጣም የሚገርመው ግን ይሄ ነገር ደስ ያላላቸው ሰዎች አጀንዳቸው ሌላ የሆኑ ሰዎችን አይተናል። የአህባሽ አንጃ ሱብሃንአላህ አልሰለሙም፣ ከኩፍር ወደ ኩፍር ነው የሄዱት። ሙስሊሞችን የማክፈር አባዚያቸው ይሄው ፍንትጉ ብሎ ይወጣ ነው። ሱብሃንአላህ ወደ ቂብላ ላኢላሃ ኢላላህ ያለን ሰው አልሰለመም። ላኢላሃ ኢላላህ እኮ ወደ እስላም መግቢያ ቃል ነው። ሱብሃንአላህ ማዕናው ምንድነው? ላ ማዕቡደ ቢሐቅን ኢላላህ፣ ከአላህ በስተቀር ምንም የሚመለክ የለም። ጣዖት አይመለክም፣ ነብይ አይመለክም፣ ወልይ አይመለክም። በሐቅ የሚያመልኩት እሱ ብቻ ነው ብለው ከመሰከሩ በኋላ አይ ከኩፍር ወደ ኩፍር ነው የመጡት የሚሉ ሰዎች አጀንዳቸው ሌላ እንደሆነ ልናቅ ይገባናል። እነዚህ አህባሾችን ሁላችንም አንቀረን ልንተፋቸው እንደሚገባ ነው መክራችሁ። ሱብሃንአላህ ሙስሊም የሆነን ሰው ላኢላሃ ኢላላህ ያለን ሰው እንዴት ካፊር ይላሉ? ይሄው ማንነታቸው ወጥቷል ማለት ነው። ስለዚህ ልንጠነቀቃቸው ይገባል። አንድ ሐዲስ አስታውሳቸዋለሁ። እሱም በስተት በነብዩ ሰለላሁ ዐለይሂ ወሰለም ጊዜ የተሰራ ነገር ነው። ኡሳማ ኢብኑ ዘይድ እናውቀዋለን። ታላቅ ሰሃቢ ነው። የነቢያችን ሰለላሁ ዐለይሂ ወሰለም በጣም ይወዱት ነበር። አባትየውም ወዳጅ ነው ዘይድ ኢብኑ ሐሪሳ። ከዛሊከ ኡሳማን በጣም ይወዱት ነበር። አንድ ማዕረካ ላይ ያው አንድ ብዙ ሙስሊሞችን የገደለ ሰው አይቶ አነጣጥሮ ደረሰበትና ከዚያ በኋላ ምንድነው ያደረገው? ልክ ሊገለው ሰይፉን ሲያወጣ ያ ሰውዬ ላኢላሃ ኢላላህ ሙሐመዱር ረሱሉላህ አለ። ላኢላሃ ኢላላህ አለ። የዚህን ሰዓት ላይ አልተወውም፣ ገደለው። ይህ ነገር ወደ ነቢያችን ሰለላሁ ዐለይሂ ወሰለም ደረሰ። ነቢያችን ሰለላሁ ዐለይሂ ወሰለም ለምን ይህን ሰራህ ብለው ጠየቁት። እሱ ብዙ ሙስሊሞችን ፉላንን እከሌን እኮ ገሏል፣ ደሞ እኮ ላኢላሃ ኢላላህ አለው ሰይፉን ሳወጣበት እኮ ነው፣ ለመጠበቅ ብሎ እኮ ነው፣ ከሰይፍ ለመዳን ብሎ እኮ ነው ሲል ነቢ ዐለይሂ ሰላቱ ወሰላም ፈከይፈ ተስነዑ ቢላኢላሃ ኢላላህ ኢዛ ጃአት የውመል ቂያማ፣ ቂያማ ቀን ላኢላሃ ኢላላህ ስትመጣ ምን ልታረግ ነው? ለመሆኑ በአንዳንድ ሪዋያ ላይ ልቡን ፈልቅቀህ አይተኸዋል ወይ? ይሄ የልብ ስራ ነው። እኛ የምንከተለው ቃለ አላህ ወቃለ ረሱሉሁ ወቃለ ሰሓባ፣ ይሄ ነው ዒልም የሚባል። አቅልን ተከትሎ ይሄኛውም ይሄ አይገባውም እንደዚህ አይደለም እያሉ ከአላህ የበለጠ ስለ አላህ እናቃለን የሚሉ ሰዎች አህል ሱና ወል ጀማዓ ለአላህ የሚያሰብቱትን የሚያረጋግጡትን ነገር ማስበት የማይፈልጉ ሰዎች በል እንዲያውም ትክክለኛውን ነገር ያጸደቁትን ካፊር ናቸው የሚሉ በአንደበታቸው የሚናገሩ ሰዎች በዝተዋል። አላህ አያብዛቸው፣ አላህ በረካ አይስጣቸው። ሙስሊሞች ልንነቃባቸውና የነሱን መጥፎነት አጀንዳቸው ምንድነው፣ ተልኳቸው ምንድነው የሚለው ልናቅ ይገባናል። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።